አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። አንድ ሰው መተት ሲመተትበት የሚያሳየውና የሚያዩ ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን፣ ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ፣ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ ዕድል መዘጋት ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ ያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር ወይም ተምሮ ስራ አጥቶ ከቤት መዋል፣ ትዳር አለመያዝ፣ በቤት ውስጥ ድንገተኛ ሰላም፣ ፍቅር፣ በረከት ማጣት፣ በሆነው ባልሆነው መጨቃጨቅ፣ መጣላት፣ ቤት ውስጥ አይጥ የማይዛቸው መርዝ የማይገድላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት፣ ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት፣ እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ህልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው፣ የሚያሳድዳቸው፣ ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና እባብ፣ ጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው ይቅማል። የቁንጫ፣ የቷን፣ የቅጫም፣ የበረሮና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር፣ ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ፣ ውሻ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጥላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የጽንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ፣ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት፣ ሁል ጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ፣ የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁል ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች። እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው። አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መላክ ይዋቸው፣ እንደ ክፉ አትዩዋቸው።
ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደል? ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው። ዛሬ ላይ ላትረዱ ትችላላችሁና አታርቋቸው። የሚመክሯችሁን ይኸው 3 ሰው አታርቁ ይባላል። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል አንተስማ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ። በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። ማራቅ አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ካይናቸው ጥፍት ስትሉ የታባቱ ድራሽ ነው አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው ነው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው ያለበት። በምንድን ነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና ከዛ ሁሉ ነገራቸው ስላልገባው ይሄ ልጅ አባቴ የሚሉኝ ነገር አልገባኝም፣ ግን እጠብቆታለሁ አላቸውና እናትህን ብቻ ተንከባከብ ብለውታል። ከዛ አንድ ቀን እሱ ጋቢና ይሄ ቤቢ ማለት ነው ሹፌሩ እና እናቱ ከኋላ ሆነው ጸበል ደርሰው ሲመለሱ እግዚአብሔር ይባርክህ የኔ ልጅ አመላልሰ ጸበል ላይ ይኸው እንዲያምርብኝ እንደዚህ ቆንጆ እንደሆን ጥሩ ምግብ እያበላኸኝ እየጋበዝከኝ እንደው ግን ለምንድን ነው እንደዚህ የምታረግልኝ? እስቲ እንደው ይሄን ጥያቄ መልስልኝ እስቲ አሉት። አይ እኔ እናት እንደሱ እኮ አይደለም። ይኸውልሽ ምን መሰለሽ እኔ ሰውን በመርዳት ነው ምረካው። በቃ እንደዚህ አይነት ማንነት ያለኝ ሰው ነኝ። ደግሞ በነገራችን ላይ እንደዛ ነው ልጁ። ቅድም የነገርኳችሁ ለዚህ ነው። ዩኒፎርም ለብሳ ጸበል ልትጠመቅ ስትመጣ ምናምን በቃ ይሄ ሩቅ ቦታ ያለች መስሎት ትምህርት ቤት አድርሷት ሊመጣ በዚህ ነገር የሚረካ ሰው ነው። በዚህ ነገር የሚደሰት ሰው ነው። ወንድም ይሁን አሮጊትም ይሁን እዛ ቦታ ላይ የሚያጠምቁትን አባት ብትጠይቋቸው እንደው እድሉ አጋጥሟችሁ እንደው ብታውቁት ይሄ ልጅ ሁሉንም ሰው እንደዚህ የሚያግዘው ሁሉም ሰው ይረዳል። ማንኛውም ሰው ወንድም ወጣትም ይሁን ሴትም አሮጊትም ይሁን በመኪናው እንደዚህ ሰዎችን ያግዛል፣ ጸበል ይቀዳል። ማበቃ በቅንነት ሰውን በመርዳት የሚረካ ሰው ነው። በመስጠት የሚረካ ሰው ነው ማለት ነው። ያለውን በማካፈል የሚረካ ሰው ነው ማለት ነውና ግን ይሄን ነገሩ ደግሞ ጠቀመው። እግዚአብሔር በዚህ ውስጥ ሸለመው ማለት ነው። እና እግዚአብሔር ይስጥህ፣ እግዚአብሔር ይርዳህ፣ እንደው ለምንድን ነው የምትረዳኝ አለችው። ለምን ይመስልሻል አላት። እኔ እንጃ እኔ በመስጠት እኮ ነው የምረካው፣ በቃ በማድረግ በእንደዚያ ነገር ደስ ይለኛል ስትለው ጊዜ ደስታህን እግዚአብሔር ያሳየኝ መጨረሻህን ያሳምረው ብላ አለችው። እና ግን ከሚጣ ጋር እንዴት ተገናኘ ስትለው ጊዜ ሚጣ ቤተክርስቲያን ያገኘኋት ጸበል እንደዚህ ማን ብሎ ነገራት። ይገርማል በጣም እንዴት እንደተገናኛችሁ በጣም የሚገርም ነው አለ ቤቢ።
ከዛ አይደል አለው ሰምቷል። ይሄ ሾፌሩ ሰምቷል ስለ ቤቢ መልሶ ደጋግሞ መላልሶ በጣም ግን እግዚአብሔር እንዴት እንደሚያገጣጥም ግን ይገርማል። ምን አይነት አጋጣሚ ነው ምናምን ይላል ልጁ ተናዶ እኮ ነው። እና መልሶ ደግሞ ይሄኛው ደግሞ ካንተም ጋር ከእናንተም ጋር የተገናኘውበት መንገድ ደስ ይላል ሁላችንም እና ምንም ምረዳህ ነገር አለው ምን ላግዝህ ምናምን አለው። አይ በቃ እንዲያውም ለምን እኛ ቡቲክ አትሰራም አለው አለ። እኛ ቡቲክ ለምን አትሰራም? እናትህንም ታገዛታለህ እኔንም ታሳርፈኛለህ በደንብ አገለግላለሁ ደሞዜን እንዲያውም እሰጥሃለሁ አለው። የት ነው እንደምሰራ? ቡቲክ እንደዚህ እሺ የምትወጣበት ሰዓት እንደዚህ ነው ብሎ ነገረው። ጠዋት 4 ሰዓት ትገባለህ 9 ሰዓት ትወጣለህ። ከዛ ወንድሜ ይመጣል። ወንድሜ መጥቶ ራሱ ማታ ዘግቶ ሱቁ መሄድ የሚፈልገው የኔን ሰዓት አንተ ትወስጃለህ እኔ ደሞዝ እከፍልሃለሁ አለው። ደስ ይለኛል ምናምን አለ ልጁ። ባለውለታ ሆነ። በቃ መዋያ አገኘ። ከጫት ርቋል። ስራ አገኘ። አለባበሱ ተስተካከለ። ሲጋራ የለ ምን የለ በቃ እና አስቡት ባለውለታው ሆኗል። እንደገና ደግሞ በአንድ በኩል ደግሞ ይሄኛው ደግሞ እያጠመደው ነው ማለት ነው። በመጥፎ አይደለም የሚያጠምደው። እግዚአብሔር ሆይ እንደው ይሄ ልጅ ምን ይሻለኛል እያለ አባባ በነገሩት መሰረት ነው ነገሩን እያስተካከለ ያለው። መጨረሻ ላይ ደስ የሚል ነገር ተፈጠረ። እሱ ምንድነው እኔም የረካሁበት ነገር ነው። መጣ እኔ ጋር መምህር ምን ላድርግ ጨነቀኝ ብሎ መጣ። ምን አልኩት? ይሁን እንደዚህ ነው የተፈጠረው ብሎ እስካሁን የተፈጠረውን ገጠመኝ በብሎ እሷ የነገረችኝ ነገር እንዳለ ሆኖ ማያውቀው ነገር እንዳለ ሆኖ በኋላ ነው እኔ አጣፍጬ አገጣጥሜ የነገርኳችሁ እንጂ እሱ በሱ ፓርቲ ያለውን በሙሉ ነገረኝ። እሱ የሚያውቀው ነው። ኦኬ እንደዛ ነው። አዎ ሚጣን አስተዋውቀኝ አልኩት። በጣም ሰርፕራይዝ የምትሆኑ ሚጣ በቃ እንዴት እንደምትወድህ ማለት ሳይንሶቻችን ድጋፍ ናቸው። ሙከራ ነው። ሰው ያፈለገው ነገር መሞከር ቀበል ድጋፍ ነው። ግን ሳይንስን ፍጹም አድርጋችሁ የምታስቡ ከሆነ ማንም እንዳያስታችሁ ተጠንቀቁ። ፍጹም እግዚአብሔር አምላካችንና በእምነት ውስጥ የሚገኝ ከሰማይ የሚሰጠን ፍጽምና ነው። ሌላ ተው ሲያሳየን ደግሞ ይኸው ድብቁ እንዲህ ነው። ህልናህል ነው ድብቁ ዲያብሎስ አቤት እያለ የሚቀርብበት ዘመን ነው። እንዲህ ነው። አንተ አቤት አትልም፣ እሱ አቤት ይላል። እግዚአብሔር ስሙ የተመሰገነ ነው። አዎ ይሄ በሳይንስ አቤት የሚል አይደለማ። በሕክምና አቤት የሚል አይደለማ። በላብራቶሪ አቤት የሚል አይደለም። በኒውክሌር ጨረር አቤት የሚል አይደለማ። ይሄ ግን በህይወት ውስጥ ያለ 2 ጊዜ ሞት ነው። 2 ሞት። ስማ ምን አድርገን የተባልከው? አሳብዳት ወይ ግደላት እና አንገቷ ምን አደረከው? ምን አደረከው? አንገቷ ገትሬ ያስቆት ገትሬ ያስቆት ግትር አድርጌ በእጇ በአንገቷ ገባው። በእጇና በአንገቷ የገባው አጋንንት ነው። ሰይጣን አጋንንት ስንት ናችሁ? 7 ሐኪሙ ምን አለ? ዲስክ ስም መስጠት ትውልዳችን ይችላል። ገትሬ ነው ያስኳት። እንዴት ነው ግትር ያደርጋል? አንገቷን በግራጇ። እንዴት ነው በግራጇ? ግብት ጦር ሰካው። ስክት ጦር ሰካ። እንዴት ነው ጦር የሰካው? በቃ ልትሞት ጥላ ወጣች ከሐረር። እምቢ ብላ ወደዚህ መጣች። እሺ የት ሀገር ነው የምትኖረው? ሐረር እኮ እምቢ ብላ ወደዚህ መጣች። እምቢ ብላ በምግብ ነው የገባው? በልብስ በመጨበጥ በምንድን ነው የገባው? በገንዘብ ስጦታ በገንዘብ ዘርዘርኩ። በዝርዝር በቃ እንድጠፋ የዘመኖችን ሰይጣኖች ወደ ሰውነት ውስጥ ለመግባት ብዙም አዳጋች አይደለም ለነሱ እንድጠፋ። ለምን ለአምልኮት ጊዜ ስለሌለ የጥበቃውን ጊዜ እግዚአብሔር የለውም። ለእግዚአብሔር ጊዜ ካልሰጠ እግዚአብሔርም ለአንተን የሚጠብቅበት ጊዜ የለውም። በቸኮልክበት ኑሮ ውስጥ ተጣምደህ ትተዋታለህ። ኑሮ በግድ እውቀትህንም ትተዋታለህ፣ የተማርክባትንም ትተዋታለህ። ለምን ትተዋለህ? ከተውከው መተው ነው እኮ ሌላ እኮ አይደለም። የሚንቁኝን ይናቃሉ፣ የሚያከብሩን ይከብራሉ ያለው በኤሊ ዘመን በመጽሐፈ ሳሙኤል ምዕራፍ 2 ላይ ስማ። አቤት። ዝም ብለህ ግብት ነው ያልከው? አዎ ገባው። በቃ ልገል
እንዴ ምንም እንደው አላንገራገርክም? ዝም ብለህ ግብት በቃ አጥፋ ነው ያሉኝ። ዘርዛሪዎች አጥፋ ነው ያሉኝ። ዘርዛሪዎች? አዎ በጣም ቸርነት ታብዛለች። ትጥፋሉ። ትጥፋሉ? አዎ በቃ ቸርነት ስለምታበዛ ትጥፋ። ትጥፋቸው አታስፈልግም። አታስፈልግም። አዎ ስንት ናችሁ? 7 ሰይጣን አጋንንት? አጋንንት። በስንት ብር ነው የተመተትከው? በድፍን 100 ብር። በድፍን 100 ብር? ዘርዝሪ ተባለች። ዘረዘረች። ዘርዝሪ። ለዚህ ነው ገንዘባችሁ ላይ ጸልዩበት የሚባለው። ደሞዝ ስትቀበል ከነ ችግሩ ትቀበለዋለህ። እየሰማችሁ? ደሞዝ ስትቀበል ከነ ችግሩ ትቀበለዋለህ። አሜሪካ ያላችሁ ዶላር ስትቀበሉ ከነ ችግሩ ትቀበለዋለህ። ከነ መንፈሱ ትቀበለዋለህ። ግማሹ የሰዶማውያን ብር ነው፣ ግማሹ የነፍሰ ገዳዮች ብር ነው፣ ግማሹ ደም ያለበት በገንዘብ ነው፣ ግማሹ በዲያብሎስ ተሟርቶ የመጣ ነው፣ ግማሹ ትልልቅ ወንጀሎችን ፈጽሞ የመጣ ነው፣ ግማሹ በክህደት አምባ ውስጥ የመጣ ነው። ልክ ይሄ ሁሉ ተደባብሮ ወደ አንተ ኪስ ሲገባ ችግሩን ይዞ ይገባል፣ ክፋቱን ይዞ ይገባል፣ የሞቱ ሞቱን ይዞ ይገባል፣ የእርግማኑ እርግማኑን ይዞ ይገባል፣ የሰዶማውያኑ ሰዶማውያኑን ይዞ ይገባል። በቃ ገንዘብን የተቀበልክ ጊዜ ስትቃዥ ታድራለህ። ግን ማስወገጃው አንድ ነገር ነው። ጸሎት ቦታ ላይ ወስደህ ጌታዬ ሆይ ይሄ አንተ የሰጠኸኝ የድካሜ ዋጋ ነው፣ በአብ በወልድ በመንፈስ ቅዱስ ስም ክፉ መናፍስት ከዚህ ከኔ ገንዘብና ዋጋ ላይ ዞር በሉ ትላለህ። ልቀቅ። በአብ በወልድ በመንፈስ ቅዱስ ስም የተባረከ ይሁን ትልና አስራት ታወጣለህ። ለደግነት የምታውለው የደግነት አስራት አለ፣ የእግዚአብሔር ቤት አስራት አለ፣ ለመልካም ነገር የምታውለው አስራት አለ። ከዛ ውስጥ ታነሳና ይሄ አስራት ገንዘብ ነው ብለህ ታስቀምጣለህ፣ በስሙ ታስቀምጣለህ። ከዚህ በኋላ ሟርት አይሰራም። የዚህ ጊዜ እንዴት ትላለህ? በእግዚአብሔር ሕዝብ ላይ በእስራኤል ላይ ሟርት አይሰራም ብለህ ትዘምራለህ። ግልጽ ነው። አዎ አብዛኞቻችን የክፋት ገንዘብ መጥቶ የተወለዱ ልጆች እስካሁን ክፋት አለቀቃቸው። ደግነትን እንኳ ቢፈልጉ ይናፍቃቸዋል እንጂ ደግነትን አላገኟትም። ደግ ሰው መሆን ይፈልጋል፣ ግን ደግነት የሰማይ ያህል የራቃቸው ልጆች ተወልደዋል። ደግ መሆን የናፈቃቸው። ስማ፣ ስንት ዓመት ነው ከገባ? ስንት ዓመት ነው? 5 ዓመት ሆኛለሁ። 5 ዓመት ሆኛለሁ። ግን እድሜ አቆየኋት። አሁን መቆየት የለባትም ብዬ ነበር። መጣች አገር ጥላ መቆየት የለባትም ብለህ? አዎ። ምን ሆነ አለባት? መሞት። ወገቧን እንዴት ነው ያስከው? ወገቧን ገትሬ አግቷን እጇን ወደ ታች አመዝኜ እንዳይሰራ ግራው ባላንስ እንድታጣራ። እሺ እንዴት ነው ስትሄድ ወገቧን እንዴት ነው ያስከው? ስትሄድ ወገቧ እንደዚህ ቀጥ ወደዚህ ተመልከት እስቲ። እንዴት ቀጥ እንደዚህ ስኬት እንዴት ነው? ቀጥ። ሐኪሙ ደግሞ ምን ሰጣት? አንገቷ መደገፊያ ምን እንዳይሆን? ዲስክ ተንሸራቷል ብሎ። ዲስክ ነው የምትሰራው እሷ በር ላይ ትሰራለች፣ ሻይ ቡና ምናምን። በቃ ሰው ብዛቱ ሰው በቃ ሌላ ቦታ ሄድ ሰው እሷ ጋር ብቻ ለምን? ተወዳጅነቷ በዛ መጥፋት አለባት። ዲስክ ነው የሆንከው? የወገብ ዲስክ ነው የሆንከው? የአንገት ዲስክ በግራ በኩል በዚህ በኩል እዚህ በኩል በላሁን ፍታው፣ በኢየሱስ ክርስቶስ ስም ቶሎ ፍታ። እንዲህ በል ቀጣ ወጣት። ስንት ናቸው? 7 ወጣ። እንዲህ እያልኩ ቶሎ ወደ ላይ ከፍ አድርግላት። አንገትን እያወዛወዝ ና ወደዚህ።
ገንዘብ ቧጥና አፍላውጣ እሺ አፍላይሁን በእጅ እሱ ቁጭ አድርገው እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። በቅዱስ እስጢፋኖስ ስም በቅዱስ እስጢፋኖስ ስም በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ተባተጩ ነው። አዎ ማነው ስም? እኔ አይናለም እኮ ከየት ነው የመጣሽው? ከሐረር መቼ ነው የመጣሽ? በይት እጅሽ እንዴት ዳን ድኖ ዳን አዎ አንገት እስኪ አንገት ይኸው ይዞር እስኪ እንዲህ ዞር ይበላል። በፊት አይዞርም? አይዞርም። በዚህ ጋር እንዲያመኝ ነበር። አሁን ይዞር ዞረ አዎ ዞረ በቃ አዎ ዞር ደህና ደህና ነኝ።